For this video, I have a piece of organic sedimentary rock, which is coal. Of all the energy sources currently in use on planet Earth, none have such a long history or deep controversy. I think sometimes we lack that in our country. በኢትዮጵያ ለዓመታት ጥቅም ላይ ያልዋለው ጠጣር ነዳጅ ወይም ጥቁር ወርቅ በመባል የሚጠራው ማዕድን ከራስ አልፎ ለኤክስፖርት ቢውል መሆኑ ታውቋል። ይህ ጉዳይ የተገለጸው ከሰሞኑ ነው። በርካታ ሀገራት የሚፈልጉትና የሚወዛገቡበት የማዕድን አይነት ነው። በአሜሪካ እስከ ቻይና ከዚያም እስከ አውሮፓ ድረስ በዚሁ ማዕድን ዙሪያ መወዛገባቸው እንደቀጠሉ ናቸው። የሚሰጠው ከፍተኛ ኃይል አንፃር መጠቀም አለብን የሚሉና በሌላ አቅጣጫ ደግሞ የለም አደገኛ ውጤትን ስለሚያስከትል ይቅርብን የሚሉ ሀገራት አሉ። ከኢትዮጵያ አንፃር ይህ ማዕድን አስፈላጊያችን ነው ተብሏል። እኛ ከመጠቀም አልፈን ኤክስፖርት በማድረግ አንዱ የገበያችን አካል ማድረግ አለብን መባሉን በተመለከተ ሰሞኑን ይፋ ሆኗል። ሰሞኑን በቤተ መንግስት በጠቅላይ ሚኒስትር አብይ አህመድ ካቢኔ በኩል የወጣው መረጃ አሜሪካና ቻይናን ሲያወዛግብ የከረመው የድንጋይ ከሰል ማዕድን ነው። ከማዕድን አኳያ የድንጋይ ከሰል ነው። እንደምታውቁት የድንጋይ ከሰል ሲሚንቶን ጨምሮ ለአንዳንድ የአምራች ኢንዱስትሪ ዘርፎች የኢነርጂ ምንጭ ከመሆን አኳያ ትልቅ ሚና የሚጫወት ነው። ትልቁ ደግሞ ናሽናል ማይኒንግ ኮርፖሬሽን የያዘው በአመት 1 ሚሊዮን ቶን የሚያመርት ግንባታ ተጠናቆ የቴስትና ኮሚሽኒንግ ስራ ላይ ይገኛል። ይሄ ከ2 ሚሊዮን ቶን በላይ በአመት እንድናመርት ያደርገናል። እነዚህ ፋብሪካዎች ሙሉ በሙሉ ወደ ስራ መግባት በአመት ለአሁን እኛ የምንፈልገው ወደ 1.5 ሚሊዮን ቶን ነው። እኛ ሰርፕለስ ኖሮን ኤክስፖርት ለማድረግ እድል የሚፈጥር ነው። ይህን የድንጋይ ከሰል አንዳንዶች ጥቁር ወርቅ ሲሉት፣ ሌሎች ደግሞ ጠጣር ነዳጅ በማለት ይጠሩታል። ሌሎች ደግሞ አጥፊና ገዳይ በማለት አጥብቀው ይጠሉታል። በዓለማችን በርካታ ሀገራት ቢሊዮን ዶላሮችን የሚያግበሰብሱበት የማዕድን አይነት እንደሆነ ይታወቃል። አሜሪካ ይህን ማዕድን ይቅርብኝ ብላ ዘግታ የነበረ ቢሆንም በዚህ ማዕድን ዙሪያ ዓለም ለሁለት ተከፍሎ ሲሟገት ከርሟል። ለበርካታ ጊዜያት በዚህ ማዕድን ዙሪያ አንድ የሆነ ዓለም አቀፍ መግባባት ላይ ለመድረስ ብዙ ዓለም አቀፍ ስብሰባዎች ተካሂደዋል። ሆኖም የድንጋይ ከሰል ወዳጆችና ጠላቶች አንድም ጊዜ ተግባብተው ወደ አንድ ወጥ የመግባቢያ ድምዳሜ የደረሱበት ሁኔታ አልታየም። የድንጋይ ከሰል ወዳጆች ማዕድኑ ለኢነርጂ ያለው ጠቀሜታ ከፍ ያለ ነው እያሉ ይገልጹታል። ለበርካታ ምርቶች ግብዓትነትም ስለሚጠቅመን እንጠቀምበታለን በማለት ሽንጣቸውን ገትረው ይከራከራሉ። በሌላ አቅጣጫ ደግሞ ድንጋይ ከሰል በውስጡ የያዘው የካርበን መጠን ከፍተኛ በመሆኑ ብሎም ሲቃጠል የሚያወጣው አየር በካይ የሆነ የካርቦን ዳይኦክሳይድ መጠን እጅግ ከፍተኛ በመሆኑ ይቅርባቸው የሚሉም አሉ። በዚህ ዙሪያ እንደ ቻይና ያሉ ሀገራት ከድንጋይ ከሰል ውጭ መሆን አንችልም በማለት ያመርቱታልም ይጠቀሙታልም። የአውሮፓ ሀገራት በበኩላቸው ንጹህ ወይም ክሊን ኤነርጂ የተባለው ይሻለናል በማለት ድንጋይ ከሰል በዞረበት አንዞርም ብለዋል። አሜሪካ በዚህ ዙሪያ ያላት ፖሊሲ የተለየ በመሆኑ አሜሪካና ድንጋይ ከሰልን በተመለከተ እንዲህ ነው እንዲያ ነው ተብሎ በአንድ ምድብ ውስጥ ማስቀመጥ አይቻልም። ኦባማና ባይደን ድንጋይ ከሰል አያስፈልገንም በሚል የማዕድን ማውጫዎቹም ሆኑ ማጣሪያ እሴት መጨመሪያ ፋብሪካዎቹን በሙሉ እንዲዘጉ አድርገው ቆይተዋል። ከሁለት ወራት በፊት ወደ ስልጣን የተመለሱት ፕሬዝዳንት ደግሞ የለም የአሜሪካ ድንጋይ ከሰል ፋብሪካዎች መዘጋት የለባቸውም በማለት በአፋጣኝ ስራ እንዲጀምሩ አድርገዋል። President Trump signed an executive order Tuesday that aims to revitalize the declining coal industry and help the U.S. achieve affordable and reliable energy. ትራምፕ በነ ባይደንና ኦባማ ጊዜ ቀሪ የተደረገውን የድንጋይ ከሰል ማምረት ሂደት ባለፉት ሳምንታት በፊርማቸው አስጀምረውታል። ከዚህ ቀደም ተበትን የነበሩትን ሰራተኞች በመሰብሰብ በዙሪያቸው አድርገው የኑር ስራ መጀመራቸውን አብስረዋል። ትራምፕ ለድንጋይ ከሰል ያላቸው ፍቅር ለየት ያለ ሆኖ ይታያል። ቀደም ብሎ በመላው አሜሪካ የሚገኙ የከሰል ማዕድን ማውጫዎችና ፋብሪካዎች ሲዘጉ ክፉኛ ተናደው እንደነበር አይዘነጋም። አሁን ደግሞ ወደ ስልጣን ሲመለሱ የመጀመሪያው ስራቸው ያደረጉት ፋብሪካዎቹ ወደ ስራ እንዲመለሱ በማድረግ ቁጭታቸው መወጣት ነው። በዚህ የቀድሞቹን ድንጋይ ከሰል ፋብሪካ ሰራተኞች በዙሪያቸው አድርገው ንግግር ያደረጉት ትራምፕ ድንጋይ ከሰልን ስትጠሩ ከጥቅሙ አንጻር ዝም ብላችሁ አቃላችሁ አትጥሩ፣ አቆላምጣችሁ ጥሩ ሲሉ ተደምጠዋል። ትራምፕ የድንጋይ ከሰል ፋብሪካዎችን ወደ ስራ በሚያስገባው ፊርማቸው ላይ ዘለግ ያለ ንግግር አድርገዋል። ከንግግሮቻቸው መካከልም ለእኔ ዛሬ እጅግ አስፈላጊ ቀን ነው ሲሉ ተደምጠዋል። ቀኑን ለየት የሚያደርገው ይህን ኃይል በማመንጨት ረገድ ከፍተኛ አቅም ያለው ኢንዱስትሪ ወደ ነበረበት የመመለስ ስራ ላይ ስለሆነ ነው ሲሉ ተደምጠዋል። ቻይና በሳምንት 2 የድንጋይ ከሰል ማምረቻዎችን ወደ ስራ ታስገባለች። ጀርመኖች ደግሞ አረንጓዴ ንጹህ ኤነርጂ ይሻለናል ብለው ተነፋስ እስከ ሌሎች የኃይል አማራጮችን ሁሉ ጥረቶችን አድርገው ነበር። ሆኖም ሁሉም የሚያዋጣ ሆኖ አልተገኘም። አሁን ደግሞ ቀሪ አድርገነዋል ብለው ወደ ነበረው ወደ ድንጋይ ከሰል እየተመለሱ ይገኛል። እኔ ድንጋይ ከሰልን የምጠራው ቆንጅየው የድንጋይ ከሰል በማለት ነው። እኔ ለህዝብ የምለው ድንጋይ ከሰል ስትጠሩ ንጹህና ቆንጆ ብላችሁ ከፊት ለፊቱ እነዚህኑ ቃላት በመጠቀም ማንቆልጳበስ አለባችሁ ማለት ነው። ቆንጆና ንጹህ የሚሉት ቃላት ወሳኝ ናቸው።
ጆ ባይደን በድንጋይ ከሰል ላይ ከፍቶት የነበረውን ፋብሪካዎች መዝጋት ሥራ እንዲያበቃ አድርገናል። ይህን ያደረገው ባይደን ብቻ ሳይሆን ኦባማና ሌሎች ፕሬዝዳንቶች ጭምር ናቸው። ሆኖም ዛሬ ደግሞ ከቀደሙት አመራሮች የተለየውን መንገድ እንከተላለን ሲሉ ነበር ትራምፕ የተናገሩት። ድንጋይ ከሰል የሚሰጠው ከፍተኛ የኤነርጂ ጥቅም አንጻር በዚያው መጠን የሚያደርሰውን ጉዳት እጅግ ከፍተኛ ነው በሚል ጥያቄ የሚነሳበት ኢነርጂ በመስጠት ሂደት ውስጥ በሚኖረው መቃጠል ከፍተኛውን የአየር ብክለት ስለሚያስከትል ነው። የድንጋይ ከሰል ለከፍተኛ የካርቦን ዳይኦክሳይድ ምርት ምንጭ ስለሚሆን በዚያው መጠን የዓለም የሙቀት መጠን በመጨመር ወይም ግሎባል ዋርሚንግ የሚያስከትለውን አሉታዊ ውጤት ከፍተኛ ነው በሚል ጭቅጭቅ የሚያነሱ አሉ። የዓለማችን የአየር ንብረት ተሟጋቾች የድንጋይ ከሰል አይናችን አያሳይም በማለት ማዕድኑ ፈጽሞ በሥራ ላይ እንዳይውል አጥብቀው ይሞግታሉ። ውሱን የድንጋይ ከሰል የሚሰጠው የኤነርጂ መጠን እጅግ ከፍተኛ በመሆኑ መንግስታትና ኩባንያዎች ደግሞ ይህንን ምርት ለኤነርጂ ግብዓት ለመጠቀም ያላቸው ፍላጎት ደግሞ እጅግ ከፍተኛ እንደሆነ ይታወቃል። ማስታረቅ የሚቻለው እነዚህን ሁለት አካላት ነው። ድንጋይ ከሰል በአጠቃላይ ከኤነርጂ ስርዓት ውስጥ ፈጽሞ መወገድ አለበት የሚሉና ከድንጋይ ከሰል የምናገኝ የኤነርጂ ምርት እጅግ ከፍተኛ በመሆኑ በዚህ ጉዳይ አትምጡብን የሚሉ ሁለት አካላት በብዙ ዓለም አቀፍ መድረኮች ተሟግተዋል። በዚህ ረገድ የአውሮፓ መንግስታት የድንጋይ ከሰልን በኤነርጂ ምንጭነት መጠቀም በተመለከተ እየቀነሱ ሲመጡ፣ በአንጻሩ ቻይናም ሲደረግ በማለት ከዋና ዋና የኤነርጂ ምንጮቿ መካከል ድንጋይ ከሰልን አንዱ አድርጋ መጠቀሟን ቀጥላለች። አሜሪካ ድንጋይ ከሰልን በአማራጭ የኤነርጂ ምንጭነት መጠቀም በተመለከተ እንደየአስተዳደሩ የተለያየ አቋም ያላት ሆኖ ይታያል። ሪፐብሊካንስ ፕሬዝዳንቶች ስልጣን ሲይዙ በአብዛኛው ከዓለም አየር ንብረት ብክለት ጋር በተያያዘ ያላቸው አቋም ያለ ሆኖ ይታያል። በዲሞክራቶች በኩል ደግሞ ጠበቅ ያለ አቋም ይስተዋላል። ከሪፐብሊካን ፕሬዝዳንቶች ደግሞ ትራምፕ ይለያሉ። የአየር ብክለትን በመከላከል በሚል መጠቀም የሚገቡንን የተፈጥሮ ሀብቶች ከመጠቀም መታቀም የለብንም የሚል የጸና አቋም ያላቸው ሰው ናቸው። በዚህ ረገድ ትራምፕ ከቻይና ጋር ተመሳሳይ አቋም ያላቸው ነው ይታያል። ቻይናና ትራምፕ አይስማሙም። ትራምፕ ቻይና የአሜሪካን ኢኮኖሚ ያላግባብ እየተጠቀመች ነው፣ ለዚህ ነው አሁን ያለችበት ደረጃ የደረሰችው ሲሉ ይሞግታሉ። እናም ይህን አይነቱን አካሄድ መስተካከል አለበት በሚለው አካሄዳቸው በሁለቱ ሀገራት መካከል አሁን የተፈጠረ የንግድ ጦርነት ሊፈጠር ችሏል። ሆኖም ዓለም አቀፍ የአየር ብክለት በሚል መጠቀም የሚገባን የተፈጥሮ ሀብት ከመጠቀም መታቀም የለብንም በሚለው ዙሪያ ግን ትራምፕም ቻይናም ያላቸው አቋም አንድና ተመሳሳይ ነው። ትራምፕ ስልጣን እንደያዙ በባይደን ዘመን ቆሞ የነበሩ የአሜሪካ የድንጋይ ከሰል ማምረቻዎችን ወደ ሥራ እንዲገቡ አፋጣኝ ፕሬዝዳንታዊ ትዕዛዝ ሰጥተዋል። ትራምፕ አሜሪካ ጥቁር ወርቅ የሚባለውን የድንጋይ ከሰል ማዕድን ለኤነርጂ ማመንጫነት መጠቀም እንድታቆም በመደረጓ በቻይና ብልጫ እንደተወሰደባት አድርገው ያስባሉ። የድንጋይ ከሰል አንዱ ጠቀሜታው በሚፈጠር የመቃጠል ሂደት የኤሌክትሪክ ኃይልን እንዲያመነጭ ማድረግ የሚቻል መሆኑ ነው። ከነዳጅ እስከ ኒኩለር ድረስ ዓለምን እያራወጠ ያለው ኢነርጂ ነው። ዓለም ያለ ኃይል አቅርቦት ወይም ኢነርጂ አትንቀሳቀስም። ነዳጅ፣ ሃይድሮኤሌክትሪክ፣ ኒኩለር፣ ነፋስ፣ የፀሐይ ኃይል፣ የድንጋይ ከሰል እነዚህ ሁሉ የኃይል ምንጮች ወይም የኢነርጂ ሶርሶች ናቸው። ያለ ኃይል አቅርቦት ምርትና እድገት የሚታሰብ አይደለም። እናም ኢነርጂ ማን ጋር አለ? የኢነርጂ ምንጮቹን ሀብቶች የት ናቸው? አንድ ሀገር ምን ያክል ኢነርጂ ይጠቀማል ወይም ይሸጣል የሚለው ነጥብ የዚያን ሀገር እድገት የሚያመላክት ተደርጎ ይወሰዳል። አንድ ሀገር ባደገ ቁጥር ኢነርጂ የመጠቀም ፍላጎቱም አቅሙም እያደገ ይሄዳል። ድንጋይ ከሰል ለኤሌክትሪክ ማመንጫነት ያገለግላል። ከዚያ ባለፈ በቀጥታ ለተለያዩ ኢንዱስትሪዎች የኃይል ምንጭነት ሆኖ ያገለግላል። ውስን የድንጋይ ከሰል ሲቃጠል የሚመነጨው ኃይል ከፍተኛ እንደሆነ ይታወቃል። በዓለማችን ዋናና የድንጋይ ከሰል አምራች ሀገራት የሚባሉት 5 ናቸው። አሜሪካ፣ ቻይና፣ ህንድ፣ አውስትራሊያና ኢንዶኔዥያ የድንጋይ ከሰልን በማምረት ይታወቃሉ። ከሁሉም የድንጋይ ከሰል አምራች ሀገራት መካከል ቻይና ቀዳሚውን ደረጃ እንደምትይዝ መረጃዎች ያመላክታሉ። ቻይና አሁን ባለው ሁኔታ በዓመት 4.1 ቢሊዮን ቶን የድንጋይ ከሰል በዓመት ታመርታለች። እንደ 5ቱ ዋና የዓለማችን የከሰል አምራች ሀገራት ባይሆንም ሩሲያ፣ ኮሎምቢያና ካናዳም የድንጋይ ከሰልን ያመርታሉ። በአፍሪካ በድንጋይ ከሰል አምራችነቷ የምትታወቀው ሀገር አንዲት ናት። እሷም ደቡብ አፍሪካ ናት። የድንጋይ ከሰልን ከሚያመርቱ ሀገራት መካከል ብዙዎቹ ራሳቸውን ይጠቀማሉ። በተጨማሪም ለኤክስፖርት ገቢ ምንጭም ጭምር ይጠቀሙበታል። አሁን ደግሞ በአፍሪካ ደረጃ ኢትዮጵያ ከደቡብ አፍሪካ ቀጥሎ እኔም በዘርፉ አለሁበት እያለች ትገኛለች። የፕላንና ልማት ሚኒስትሯ የዶክተር ፍጹም አስፋው የሰሞኑ ሪፖርትም ይህንን የሚያመላክቱ ነው ይታያል። ከማዕድን አኳያ የድንጋይ ከሰል ነው እንደምታውቁት። የድንጋይ ከሰል ሲሚንቶን ጨምሮ ለአንዳንድ የአምራች ኢንዱስትሪ ዘርፎች የኢነርጂ ምንጭ ከመሆን አኳያ ትልቅ ሚና የሚጫወት ነው። ትልቁ ደግሞ ናሽናል ማይኒንግ ኮርፖሬሽን የያዘው በአመት 1 ሚሊዮን ቶን የሚያመርት ግንባታ ተጠናቆ የቴስትና ኮሚሽኒንግ ስራ ላይ ይገኛል። ይሄ ከ2 ሚሊዮን ቶን በላይ በአመት እንድናመርት ያደርገናል። እነዚህ ፋብሪካዎች ሙሉ በሙሉ ወደ ስራ መግባት በአመት ለአሁን እኛ የምንፈልገው ወደ 1.5 ሚሊዮን ቶን ነው። እኛ ሰርፕለስ ኖሮን ኤክስፖርት ለማድረግ እድል የሚፈጥር ነው ማለት ነው። አሜሪካ የድንጋይ ከሰል አምራችና ተጠቃሚ እንዲሁም ምርቱን ላኪ ሀገር ጭምርም ናት። ብሔራዊ የማዕድን ኮርፖሬሽን፣ አፍሪካ ማዕድን ኮርፖሬሽን፣ ሰን ማይኒንግ ኤንድ ትሬዲንግ ኩባንያ መንግስት በእያንዳንዱ ኩባንያ ውስጥ የ5 በመቶ ድርሻ አለው።
ኢትዮጵያ የድንጋይ ከሰልን ከውጭ ገዝታ ለማስገባት በየዓመቱ እስከ $300 ሚሊዮን የሚደርስ የውጭ ምንዛሪ ስታወጣ እንደቆየች መረጃዎች ያመላክታሉ። ምርቱ ከውጭ ተገዝቶ ሀገር ውስጥ የሚገባው በዋነኝነት የሲሚንቶ ምርት ዋጋ ግብዓት በመሆን ነው። ድንጋይ ከሰል ከዋና የሲሚንቶ ምርት ግብዓትነቱ በተጨማሪ ለብረት፣ ለወረቀት፣ ለሴራሚክ፣ ለጂፕሰምና ሌሎች የፋብሪካ ግብዓቶች ጭምር ያገለግላል። የከሰል ማዕድን በኢትዮጵያ በርካታ አካባቢዎች የሚገኝ መሆኑን መረጃዎች ያመላክታሉ። በኦሮሚያ፣ በአማራ፣ በደቡብ ምዕራብ ኢትዮጵያና በሌሎች አካባቢዎች በስፋት የሚገኝ መሆኑን መረጃዎች ይጠቁማሉ። በኦሮሚያ ክልል የኢሉባቡር ዞን፣ በደቡብ ምዕራብ ኢትዮጵያ ክልል ዳውሮ ዞን ጣርቻ ዙሪያ፣ እንደዚሁም በኮንታ አካባቢ፣ በአማራ ክልል በሰሜን ጎንደር ጭልጋ አካባቢ፣ በሰሜን ወሎ ጫሌ፣ በሰሜን ሸዋ አንዳንድ አካባቢዎች መኖሩ ተረጋግጧል። ምርቱን ወደ ስራ በማስገባት ረገድ በኦሮሚያና በደቡብ ምዕራብ ኢትዮጵያ ውስጥ እንቅስቃሴዎች መኖራቸው ተጠቁሟል። በኦሮሚያ ክልል የኢሉባቡር የቀድሞ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይንም ሜቴክ ስራዎችን ጀምሮ የነበረ ቢሆንም አልቀጠለበትም። ድንጋይ ከሰል ማውጣት ብቻ ሳይሆን በማጠብና ሌሎች ማበልጸጊያ ዘዴዎች የጥራት ደረጃው ከፍ የሚደረግበት ሁኔታ እንዳለም መረጃዎች ያመላክታሉ። For this video, I have a piece of organic sedimentary rock, which is coal. Of all the energy sources currently in use on planet Earth, none have such a long history or deep controversy. I think sometimes we lack that in our country. ኛው ከማዕድን አኳያ የድንጋይ ከሰል ነው። እንደምታውቁት የድንጋይ ከሰል ሲሚንቶን ጨምሮ ለአንዳንድ የአምራች ኢንዱስትሪ ዘርፎች የኢነርጂ ምንጭ ከመሆን አኳያ ትልቅ ሚና የሚጫወት ነው። ትልቁ ደግሞ ናሽናል ማይኒንግ ኮርፖሬሽን የያዘው በአመት 1 ሚሊዮን ቶን የሚያመርት ግንባታ ተጠናቆ የቴስትና ኮሚሽኒንግ ስራ ላይ ይገኛል። ይሄ ከ2 ሚሊዮን ቶን በላይ በአመት እንድናመርት ያደርገናል። እነዚህ ፋብሪካዎች ሙሉ በሙሉ ወደ ስራ መግባት በአመት ለአሁን እኛ የምንፈልገው ወደ 1.5 ሚሊዮን ቶን ነው። እኛ ሰርፕለስ ኖሮን ኤክስፖርት ለማድረግ እድል የሚፈጥር ነው ማለት ነው።